አንደኛ እኔ ክርስቲያን ለመሆን መንገድ ላይ ነኝ። እኔ ሙስሊም ነኝ። እዚህ ጋር ያለዋችሁ ድራማ እንዳይመስላችሁ። እኔ በምፈልጉት ነገር መፈተን ትችላላችሁ። ዝግጁ ነኝ። ኢየሱስ አምላክ አይደለም ነው? ተልኮ የመጣ ብቻ ነው? እንደዛ አልነበረም። ይሄ የፈቃድ ላይ ነው ጥያቄ ያነሳው 1439 ላይ ዮሐንስ ወንጌል 1439 ላይ ያለውን አንስቶ የፈቃድ ልዩነት ወይም ደግሞ አብ ያደረገው 1249 ያ እዛ ላይ ያለውን አንስቶ ጥያቄ ያቀረበ። አሁን ለዛ መልስ እንዲሆን 17:3 ላይ ወሰደው። 17:3 ላይ የአብንም የወልድንም አንድ አምላክነት የሚናገር ክፍል ነው። አንቀጹ በራሱ የሚናገረው የላከውንም ብሎ ሁለተኛውን አካል ያመጣና የባህሪ አምላክነቱን ይናገራል። ይሄንን ማወቅ የዘላለም ሕይወት ነው ክፍሉ የሚያስረዳው። ይሄ ልጅ የራሱን ትርጓሜ ከራሱ አፍልቆ እየተናገረ ነው። ይሄን ደግሞ መፍቀድ የለብንም ነው የኔ ሐሳብ ሲጀመርም። አይ እኔ የሱን አሁን አርጊመንት ለመረዳት ነው የምፈልገው። ያ ክፍል ላይ እኔ ከራሴ ያልተናገርኩም እና ስላለ እንዲያ ማለቱ ኢየሱስን ምን ያስብለዋል ነው አሁን ትልቁ ነገር። አሁን ምን ላቅርብ፣ ምናልባት ልደት አርጊመንቴን ላቅርብ። ምንድነው ጥያቄው እዚህ ክፍል ላይ? በጣም ይሄ ክፍል ምን ያሳያል ነው? ምንድነው የኔ ሐሳብ? እኔ ከራሴ ያልተናገርኩም፣ ነገር ግን የላከኝ አብ እርሱ የሚለውን የምናገረውን ትእዛዝ ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። ስለዚህ እዚህ ቦታ በመጀመሪያ ደረጃ አብን ላኪ፣ እርሱን ተላኪ። አብ ትእዛዝ ሰጭ፣ እሱ ተቀባይ። ከራሱ እንደማይናገርና የሚናገረው ንግግር ይህ የዘላለም ሕይወት የሚሰጠው ንግግር ከራሱ እንዳለውና ከአብ መሆኑን አብን አምላክ እርሱ ግን የአምላክ መልእክተኛ መሆኑን ነው እንጂ የሚያሳየው አምላክ መሆኑን አያሳየም ነው እያልኩ ያለው። ይሄ ነው አርጊውመንት። በጣም በሚገርም ሁኔታ ማለት ነው። ምናልባት ትንሽ ከፍ ብለህ ብታነበው ኖሮ እንደዚህ አይነት ጥያቄ ባልጠየቅ ነበረ። አሁን እንግዲህ በቀላሉ ኢየሱስ ተልኮ ነው የመጣው ከአባቱ ዘንድ። የተላከው ከነቢያት ዘንድ በምድር ላይ ካሉ ከአንድ ወይም ደግሞ በምድር ላይ ይመላለሱ ከነበሩ ሰዎች ከአንዱ ወይም ደግሞ ከሆነ ነገድ ውስጥ አይደለም የመጣው። ከአባቱ ዘንድ ነው ተልኮ የመጣው እና ተልኮ መምጣቱ ክርስቶስን ፍጡር አያስብለውም ወይንም ደግሞ መልእክት ተቀባይ እንጂ አምላክ አያስብለውም። ባይሆን ማንም ከአብ ዘንድ ተልኮ የመጣ የለም። እዚሁ ሰውን እግዚአብሔር በምድር ላይ ያስነሳል እንጂ ከአብ ዘንድ ተልኮ የመጣ ኢየሱስ ክርስቶስ ብቻ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ማንም ያየው የለም፣ እግዚአብሔርን ማንም ያየው የለም፣ በእቅፉ ያለ አንድያ ልጁ እርሱ ተረከው ተብሎ የተነገረው ነው። ክርስቶስ ሲመጣ ልጅ ሆኖ ተልኮ ነው የመጣው። ሌሎቹ ተልኮ ሲመጡ ነቢይ መልእክተኛ ሆኖ ነው ተልኮ የመጡ። ስለዚህ ይሄ ምንም የሚጣላ ነገር የለውም። ነገር ግን የእሱን ለየት የሚያደርገው የመጣበት ሚሽን ምንድን ነው? መልእክት አስተላልፎ ለመሄድ ነው ወይ እንደዚህ እግዚአብሔር እንዲህ ብሏቸዋልና ተዉ ብሎ ለመሄድ ነው የመጣው ወይስ ምን ሊያደርግ ነው የመጣው ብሎ ሲናገር ቁጥር 44 ላይ አስቀድሞ እንደዚህ የሚለው በጣም ትልቅ ነጥብ አለ። ኢየሱስም ጮኸው እንዲህም አለ ይላል፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ማለት። በእኔ የሚያምን በላከኝ ማመኑ ነው እንጂ ያለ። አሁን ከነቢያት አንዱን በእኔ እመኑ እና በእኔ ስታምኑ በአባቴ ታምናላችሁ ማለት ነው ተብሎ ይነገራል? አይነገርም። ስለዚህ ይሄ ነጥቡ ምን ያሰኘዋል ማለት ነው? እሱ እንደ ሌሎቹ መልእክት ተቀባይና መልእክት አድራሽ ብቻ እንዳልሆነ ቀጠል ይልና እንደዚህ ይላል፣ እኔንም የሚያይኝ የላከኝን ያያል ይላል። ይህ ክፍል በአብና በወልድ መካከል ያለ አንድነትን የሚያስረዳ እንጂ በሁለቱ መካከል ያለ መከፋፈልን አያስረዳም። ቀጠል ብሎ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። እስኪ ሊታመንበት የሚችል አካል አለ? ከአብ ዘንድ ተልኮ የመጣ የለም። እመኑብኝ 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 ማለት ስልጣን ያለው አምላክ ብቻ ነው። በነገራችን ላይ አንድም ነቢያትም አንድም መልአክም እንግዲህ ነቢይ ተልኳል፣ መልአክ ተልኳል። እመኑብኝ ያለ ግን የለም። ስለዚህ አንተ አርጊመንት ስተት የሚሆንበት ዋነኛና የመጀመሪያው ነጥብ ምንድን ነው ማለት ነው? መላኩ ብቻ መልእክት እንጂ ከዛ ውጭ ሌላ ምንም አይነት አምላካዊ ኃይል የለውም አያስብለው። መላክ ከምንም ከአምላክነት ከፍና ዝቅ ጋር የሚያያይዘው ምንም አይነት ነገር ስለሌለ ማለት ነው። ምክንያቱም መላክ ብቻ አይደለም የክርስቶስ ስራ፣ ልኳል። እሱም ራሱ ዮሐንስ ወንጌል 20 ላይ አብ እንደላከኝ እኔም ደግሞ እንዲሁ ልካችኋለሁ አለ። ስለዚህ አሁን እሺ እዛ ጋር ተላከ፣ እዚህ ጋር ላኪ ስለሆነ አምላክ ያሰኘዋል ነው። እንደዚህ አይነት አርጊመንት ሲጀመር አያስኬድም።
ክርስቶስ ሲላክ ብቻ አይደለም ሲልክም ጭምርም ነው ያየ ነው። አብ እንደላከኝ እኔም እንዲሁ እናንተን እልካችኋለሁ። ስለዚህ ከእግዚአብሔር ዘንድ የሰው ልጆችን ለማዳል ተልኮ መምጣቱ ፈቃዱንም ጭምር የሚያሳይ ነው እና ወደ ዋና ሀሳብ ስመጣ እኔ ከራሴ አልተናገርኩም ማለት በፍጹም ሰውነቱ በሰውነት ስሜት ብቻ የተናገረው ነገር ሳይሆን በአምላካዊ ባህሪ ከአባቱ ጋር እንዲሆን ሀሳብን መናገሩን የሚያሳይ ነው። ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ የምትለው ሀሳብ ምንድናት? እሷ ናታል። ትእዛዝ ሰጠኝ ማለት ሰዎች ከእግዚአብሔር ዘንድ እንዲያታደርጉ የሚል ትእዛዝ አይደለም። ለክርስቶስ ትእዛዝ ተሰጠኝ ሲባል አንድም በሰውነቱ ሂድና ሙትላቸው የሚል ኃይል ነው። ሌላኛው ደግሞ ትእዛዝ ሰጠኝ ወይም ደግሞ እኔ ከራሴ አልተናገርኩም የሚለው ሀሳብ የአብና የወልድ ሀሳብ አንድ መሆኑን የሚያስረዳ ብቻ ነው። እንደውም አምላክነቱን ነው የሚናገረው። እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ የሚለው ሀሳብ የአብና የወልድ በአብና በወልድ መካከል ያለ የሀሳብ አንድነትን እንጂ በሁለቱ መካከል የተለየ ሀሳብን እንደሌለን የሚያስ ለምሳሌ እኔ ፈቃዴን ላደርግ አልፈልግም የአባቴን ፍቃድ ልፈጽም መጣሁ ሲል አንድ የኔ ፍቃድ ከአባቴ ፍቃድ የተለየ አይደለም ብለን ለማስረዳት ነው። ቀጥላለና ትእዛዙም የዘላለም ሕይወት እንደሆነች ያውቃለሁ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። አብ በወልድ በኩል የሚናገረው ወልድ የሚናገረው ነገር የአብ ሀሳብ ነው። የአብ ሀሳብ በወልድ ውስጥ የሚነገረው የወልድ ሀሳብ ነው። በሁለቱ መካከል የሀሳብ አንድነትን የፍቃድ አንድነትን ያሳያል እንጂ ከዛ በተለየ ይሄ መልእክት ተቀባይ ይሄ መልእክት አድራሽ ብቻ ወይንም ደግሞ ኔትወርክ አይደለም ክርስቶስ። በእንደዚህ አይነት መንገድ ከተረዳው ከላይ ጀምሮ የመጡትን ሀሳቦች ምን እያለ ይሄዳል ማለት እያጠፋችሁ ይሄዳል። እኔ ለአንተ ማነሳው ጥያቄ ፎከስ ያደረከው መላኩ ላይ ስለሆነ ኦኬ እሺ፣ ክርስቶስ ሐዋርያትን ወደ ዓለም ልኳቸዋል። ስለዚህ አምላክ ነው ማለት ነው አይደለ? በአንተ ንግግር መሰረት አብ እንዳላከኝ እኔ ደግሞ እናንተን እንዲሁ ልካቸዋለሁ ብሎ ልኳቸዋል። ልመልስ። ጥያቄ ምንድን ነው? የኔ ጥያቄ ድገምልኝ። ክርስቶስ ሐዋርያቶችን ልኳቸዋል። ስለዚህ አብ እንደላከኝ እኔም እናንተን እልካችኋለሁ። አብ እንደላከኝ የሚለውን እንዳትረሳው። አብ እንደላከኝ እኔው ደግሞ እናንተን እንዲሁ እልካችኋለሁ አለ። ትክክል። እሺ፣ እንደውም አሁንም አንተ አጠናከርከው የኔን አርቢ ነው። ይሄም ንግግሩ እሱ አምላክ አለመሆኑና የአምላክ መልእክተኛ ነው። ስለዚህ የአምላክ መልእክተኛ ደግሞ ተከታዮቹን አምላክ በላከው መልእክት እንደሚልክ ነው የሚያሳየው። ይሄ ደግሞ የሁሉም ነብያቶች ተከታዮቻቸውን ሲያስተምሩ ያን ከዛ የተቀበሉትን ነገር ማስተላለፍ ብሎ ነው የላካቸው። ስለዚህ እሱ ሲልካቸው ምን ብሎ ነው የላካቸው? ሲልካቸው ክፍሉን ራሱ ታውቀዋለህ? ወንጌል ስላነሳው እኮ አንድ ምን ብሎ ነው የላካቸው? ሂዱና ምናልባት ወንጌልን ለዓለም ስበኩ ብሎ ምንድነው ስብከቱ? ምንድነው እነሱ የሚሰብኩት ስብከት ምንድነው? ኢየሱስ ምንድነው ያለው? ወንጌልን ለዓለም ኢየሱስ ጌታ ነው እያሉ ነው የሚሰብኩት። አዎ እሱ ችግር የለውም፣ ግን ወንጌል ለዓለም ስበኩ ነው አይላካቸው። ፖይንቱ በላ አይደለም እኮ ለምሳሌ ወንጌል ለዓለም ምን ብሎ ነው? እሺ የቱ ጋር ነው? እሺ አንድ ጥያቄ ልጠይቅህ። እኔም ልጠይቅህ የቱ ጋር ነው ኢየሱስ ጌታ ነው ብላችሁ ስበኩ ብሎ ይላል? አይ ይኸውልህ ምን አልከኝ መሰለህ ጥያቄው ምን ብሎ ነው የላካቸው ስትል ሂዱና ለዓለም ወንጌልን ስበኩ ብሎ ነው የላካቸው እኮ። ያ ወንጌል የወንጌሉ ስብከቱ ምንድነው? የወንጌሉ አገልግሎት ስብከቱ በመጀመሪያ ደረጃ እንስማማ። ሂዱና ወንጌልን ለዓለም ስበኩ ነው ብሏቸው የላካቸው አይደል? እንስማማ። እሱማ ወንጌልን ለፍጥረት ዓለም ነው የሚሰብኩ። ምን ብለው ነው የሚናገሩት ነው ነጥቡ። ወንጌል ማለት ጀስት የምስራች ማለት ነው። ያ የምስራች የሚናገሩት ምንድነው? እሱ የነገራቸውን አይደል የሚናገሩት? እሱ የነገራቸውን ነው የሚናገሩት። እሱ ያስተማራቸው። እነሱ ምን ብለው ነው የነገሩት? እነሱ ምን ብለው ነው የሰበኩት እኮ? እነሱ ምን ብለው ነው የሰበኩት? አሁን እያንዳንዱ ለምሳሌ ከሐዋርያቶቹ ያስተማሩት በመልእክቶቻቸው ሐዋርያቶቹ ለምሳሌ ክርስቶስ ከላካቸው ሐዋርያቶች እነማን? እሺ ዮሐንስ መልእክት ላይ ሄደልኝ እኮ እነማን? በመጀመሪያ አንዱ ሐዋርያ ጥቀስ። አንደኛው ዮሐንስ ከተላከው ውስጥ አንዱ ዮሐንስ ነው አይደለ? ዮሐንስ በጣም ጥሩ። ስለዚህ አሁን የምታሳየኝ ላውጣልህ ነው አለ የተናገረውን እሱ ላውጣልህ ነው አንዴ ከተላኩት ውስጥ አንደኛው ዮሐንስ ነው እና ዮሐንስ ምን ብሎ ነው የሰበከው ስንል አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እንደዚህ ብሎ ተናገረ። እንግዲህ ከሱ ቀጥታ ያገኘውን ነው። የእግዚአብሔር ልጅ እንደመጣ አለ፣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ።
ስለዚህ እሱ ቦታው ላይ ነበር። እውነተኛም በሆነው በእርሱ አለን አለ። እሺ እርሱም ልጁ ኢየሱስ ክርስቶስ ነው አለ። እርሱም እውነተኛ አምላክና የዘላለም ሕይወት ነው። ይሄ ዮሐንስ ከጌታ ተቀብሎ እንግዲህ ለህዝቡ የሰበከው ስብከት ነው። እውነተኛ አምላክ እንደሆነ ስለ አብ ነው። ታዲያ እዚህ ጋር ትክክል የሰበከው ግን ስለ አብ ነው። እውነተኛ አምላክ ያለው አብ ነው። አብ ነው። እርሱም ልጁ ኢየሱስ ክርስቶስ ነው። አብ ልጅ ነው እንዴ? የትኛው ክፍል ላይ ነው አብ ልጅ ሆኖ የተገለጸው? አይደል? አይ በመጀመሪያ ደረጃ እዚህ ቦታ ላይ ሁለት አውድ ነው። አንዴ ድጋሚ ላምልልህ። አንዴ ምንም ከፍቼዋለሁ። አብ እግዚአብሔር ነው። አብ እግዚአብሔር ነው። አዎ አብ እግዚአብሔር ነው። እዚህ ጋር ግን እያለ ያለው የእግዚአብሔር ልጅ እንደመጣ ነው። የእግዚአብሔር ልጅ ማለት የአብ ልጅ ማለት ነው። ክርስቶስ ማን ነው? እሱ ማን ነው? ክርስቶስ የማን ልጅ? የእግዚአብሔር ልጅ የአብ ልጅ ማለት ነው። ስለዚህ እዚች ጋር ተጠቅሰዋል አይደለ? አይ ቆይ አንዴ ቆይ ወርድ ዋይርድ ያነበብኩ አንዴ የእግዚአብሔር ልጅ ማን ነው አልኩ? ኢየሱስ ነው አልኩ። አንዴ ደረባ አታወራ። ቆይ እስኪ እሺ ቀጥል። እሺ አይ ማለት የእግዚአብሔር ልጅ ማን ነው አልከኝ? እሺ ቀጥል። የእግዚአብሔር ልጅ ማን ነው አልከኝ? ኢየሱስ አልከኝ። የእግዚአብሔር ልጅ እንደመጣ የተባለው ኢየሱስ ነው አይደለ? አዎ። ከማን ነው ተልኮ የመጣው? ከአብ ከእግዚአብሔር። ስለዚህ መላኩ ቅድም ያልከው አንደኛው ይሄ ነው። እሺ እውነተኛም የሆነውን እናውቅ ዘንድ ይላል። እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውነተኛውም በሆነው ራሱ ሊነግረን ነው። ራሱ አላለቀም። ቨርዥኑ አላለቀም። እውነተኛ በሆነው በእርሱ አለን አለ። አሁን ሊመልስልህ ነው። እውነተኛው ማን እንደሆነ ሊነግርህ ነው ዮሐንስ ማን እንደሆነ እዚህ ክፍል ላይ እርሱም ልጁ ኢየሱስ ክርስቶስ ነው አለ። እውነተኛ በሆነው በእርሱ አለን ካለ በኋላ እርሱ ማን ነው ሲል እርሱም ልጁ ኢየሱስ ክርስቶስ ነው አለ። እውነተኛ የሆነው ማን ነው ማለት ነው? እውነተኛ የሆነው አብ ነው በመጀመሪያ ደረጃ። እዚህ ጋር ልጁ ኢየሱስ ክርስቶስ ነው አለ መጽሐፍ ቅዱስ። በጣም ጥሩ። አዎ አየህ፣ እውነተኛውን ታውቅ ዘንድ ልቦና የሰጠህ ነው ክርስቶስ እንጂ እውነተኛው ክርስቶስ አይደለም እዚህ ጋር የተጠቀሰው። እውነተኛውም ልጁ ኢየሱስ ክርስቶስ ነው አለ እኮ እዚህ ጋር ራሱ። አይ እውነተኛውም ልጁ ኢየሱስ ክርስቶስ ነው አይልም። ጥቅሱን በደንብ ማንበብ አለበት። እውነተኛውም በሆነው በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው። የሳትከው ለምን እንደው ታውቃለህ? ቅድም ነገር አጥርተን እንሂድ። እውነተኛው በሆነው በእርሱ አለን የተባለው ማን ነው? እውነተኛው በሆነው በእርሱ አለን የተባለው ማን ነው? እሱ ማን ነው? እውነተኛ በሆነው በእርሱ አለን የተባለው ማን ነው? አብ ነው። እውነተኛ በሆነው በእርሱ አለን። አዎ አብ ነው። እውነተኛው በሆነው ቀጠል አለና እርሱም ልጁ ኢየሱስ ክርስቶስ ነው አለ። ትክክል። እርሱ ደግሞ ምንድነው? እውነተኛውን እንድናቅ ልቦና የሰጠን እርሱ ኢየሱስ ክርስቶስ ነው ማለት ነው። አቤቱ ጋር ነው የተጠቀሰው እዚህ ክፍል ላይ። በጣም ጥሩ። እሱን እኔም በጥያቄና መልስ ልክ እንዳንተ ለማስረዳት ልሞክር። እሺ የቱ ጋር የተጠቀሰው? በጣም ጥሩ። የእግዚአብሔር ልጅ እንደመጣ ሲል እግዚአብሔር የተባለው አብ ነው አይደለ? የእግዚአብሔር ልጅ ነው የሚለው ኢየሱስን ነው እኮ። እግዚአብሔር የተባለው አብ ነው አይደለ? እዚህ ጋር እግዚአብሔር አብ አልተባለም። የእግዚአብሔር ልጅ ነው የሚለው ቃሉ። እግዚአብሔር ብቻ ብሎ አልቆመም። የእግዚአብሔር ልጅ ኢየሱስ። የእግዚአብሔር ልጅ ክርስቶስ ነው። እግዚአብሔር ልጅ ሲባል ክርስቶስ የማን ልጅ ነው? የአብ ልጅ ነው አይደል? የእግዚአብሔር ልጅ ነው። እዚህ ጋር አብን አይደለም እያነሳ ያለው የእግዚአብሔር ልጅ እኮ። እዚህ ጋር እግዚአብሔር የተባለው አብ ነው። ለብቻው ተነጥሎ እግዚአብሔር አልተባለም። እዚህ ጋር የእግዚአብሔር ልጅ ነው የሚለው ሐሳብ ክርስቶስ። እሺ አንድ ጥያቄ ልጠይቅህ። ክርስቶስ የእግዚአብሔር ልጅ ሲባል የአብ የወልድ የመንፈስ ቅዱስ ልጅ ማለት ነው? ኢየሱስ ክርስቶስ ጭራሽ የአብ የወልድ የመንፈስ ቅዱስ ልጅ ነው እኮ። ታዲያ እዚህ ጋር እየጠየቅኩ እኮ ጥያቄ ነው እየጠየቅኩ ያለሁት። ስለዚህ የእግዚአብሔር ልጅ ማለት እዚህ ጋር የተጠቀሰው እግዚአብሔር የተባለው አብ ነው ወይ? የእግዚአብሔር አይደለም። በጣም ስለዚህ እዚህ ጋር የእግዚአብሔር ልጅ እዚህ ክፍል ላይ እዚህ ጋር አብ አልተጠቀሰም። የእግዚአብሔር ልጅ ተብሎ ራሱ ኢየሱስ የተጠቀሰው እኔ መቼ እሱን አይደለም አልኩ። እኔ የጠየቅኩ እግዚአብሔር ግን የተባለው አብ ነው አይደለ ወይ ያልኩህ እኮ። እዚህ ክፍል ላይ እግዚአብሔር ብቻ ብሎ የተጠቀሰ ነገር የለም። እግዚአብሔር ብቻ የሚል አልኩኝ። መች አልኩኝ? እግዚአብሔር ብቻ። ስለዚህ አብ አልተጠቀሰም። እዚህ ጋር የእግዚአብሔር ልጅ ተብሎ የተጠቀሰው ኢየሱስ ነው። እኔ ገብቶኛል። የእግዚአብሔር ልጅ የተባለው ክርስቶስ ነው። እግዚአብሔር ግን ማለት አሁን ለምሳሌ አበበ የከበደ ልጅ ቢሆን የከበደ ልጅ ብዬ አበበን ብጠቅስ ከበደ አባቱ ነው አይደለ? ከበደ የሚባል አካል የለም ማለት ነው። እኔ ከበደ የሚባለው ማን ነው ያልኩህ
አንተ ባልከው አርጊውመንት በኩል አይደለም የተቀመጠው እዚህ ጋር። አሁን አንተ ባነሳው ምሳሌ አይደለም የተቀመጠው። እንዴት እንደተቀመጠ ላስረዳሽ። አንድ ጊዜ የከበደ ልጅ እንደመጣ ለምሳሌ እዚህ ክፍል ላይ አንድ ጊዜ የከበደ ልጅ እንደመጣ ስልህ የከበደ ልጅ የሚባለው አበበ ነው አልኩ። ስለዚህ እዚህ ጋር የተጠቀሰ ዋና የከበደ ልጅ በሚለው አረፍተ ነገር ውስጥ የተፈለገው አበበ ነው። ግን ከበደ የሚባል አካል የለም። ሱማኩ ከእግዚአብሔር እንደሆነ እኮ የእግዚአብሔር ልጅ የአብ ልጅ እንደመጣ እንደሆነ እኮ ግልጽ ነው። ቅድም ተናግረናል። አሁን አንተ ተረዳውን ላስረዳ። አብ ነው አይደለ ወይ ነው? አንተ አብ ነው እንዴት እንደሆነ ግን እዚህ ጋር ግን እንዴት እንዳልገባ ላሳየህ። እንዴት እንዳልገባ ላሳየህ። ችግር የለውም። አብ ነው እኔ ገብቷል አላልኩም። በነገራችን ላይ ገብቷል አላልኩም። የእግዚአብሔር ልጅ የሚለው አንቀጽ ነው ወይ ነው? የእግዚአብሔር ልጅ ኢየሱስ የአብ ልጅ ኢየሱስ እንደመጣ እየተናገረን ያለው ዋናው ሰብጀክቱ ያለው እዚህ ነጥብ ላይ ልጅ የሚለው ላይ ነው። እሱ ደግሞ እኔ አይደለም አላልኩም። እሱን አልጠየቅኩም እኮ እኔ በነገራችን ላይ አልጠየቅኩም። እሺ እኮ ያንተ ጥያቄ ምንድነው? እግዚአብሔር ልጅ እግዚአብሔር የተባለው ግን አብ ነው አይደለ? እንስማማ። መጀመሪያ እግዚአብሔር የተባለው አብ ነው። እዚህ ጋር እግዚአብሔር ተብሎ የተጠቀሰ ለብቻ የለም። አሁን እኮ አንተ አንዴ በቃሽ። የእግዚአብሔር ልጅ በሚለው ውስጥ እግዚአብሔር እኔ ላውራ በቃ አንዴ እኔ ልናገር በቃ አንዴ ላስረዳ በቃ እሺ። እዚህ ጋር እግዚአብሔር ከዛ የእግዚአብሔር ልጅ አላለም። እዚህ ጋር ያለ አንድ አረፍተ ነገር ነው ያለው የእግዚአብሔር ልጅ የሚል ነው። የእግዚአብሔር ልጅ ሲል ኦፍ ኮርስ የአብ ልጅ እንደሆነ ግልጽ ነው። ይሄ ጥቅሱ አያከራክርም ነጥብ። ወይ ግን ሐሳቡ እየተናገረ ያለው ግን ስለ እግዚአብሔር ሳይሆን ስለ እግዚአብሔር ልጅ ነው። ስለ እግዚአብሔር ስለ አብ ሳይሆን እየተናገረ ያለው ስለ አብ ልጅ ስለ ኢየሱስ ክርስቶስ ነው እንጂ እኮ ባይ ዲፎልት የእግዚአብሔር ልጅ ሲል የአብ ልጅ እንደሆነ ግልጽ ነው መጽሐፍ። ግን አንድ አረፍተ ነገር ነው ያለው እግዚአብሔር እና የእግዚአብሔር ልጅ ብሎ ሳይሆን የጠቀሰው የእግዚአብሔር ልጅ ሲል እዚህ ጋር እያወራ ያለው ዴፊኒትሊ ስለ አብ ልጅ ስለ ኢየሱስ ክርስቶስ ብቻ ነው። ተስማምቻለሁ እኮ ሌላ እያወራ ነው አላልኩም። ወደ ሐሳቡ ተስማሙ እኮ አዎ። ከዛ ወደ ሐሳቡ ሄደ። እግዚአብሔር ቢለው የአብ ልጅ ለማለት ነው የተፈለገው። እሱን እንድትረዳ ነው የፈለገው። ከዛ ላይ ሱማ የአብ ልጅ ነው የተባለው እኮ ግልጽ ነው። ታዲያ ለምን ታውን እኮ መከራከር ይሄን እኮ ነው እያልካሉት። እሺ እንቀጥል። ከዛ ላይ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። ልቦና የሰጠው ማን ነው? የእግዚአብሔር ልጅ። ማንን እንድታቅ? እውነተኛ የሆነውን እናውቅ ዘንድ። ልቦና ሰጪው ክርስቶስ ነው። እውነተኛውን እንድታቅ ነው። ለምንድን ነው ልቦና የሰጠ ክርስቶስ? እውነተኛም የሆነውን እንድታውቅ አይደል? እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውነተኛው በሆነው በእርሱ አለን አለ። ባይ ጥያቄ እዛ ልቦና የሰጠ ማን ነው? የእግዚአብሔር ልጅ። ምን እንድታቅ? እውነተኛውን። ማን ነው እውነተኛው? እግዚአብሔር። እዛ የእግዚአብሔር ያልከው የእግዚአብሔር ልጅ ለተባለው እግዚአብሔር ነው አይደለ? አባቱን ሊገልጥ ነው የመጣው እኮ ግልጽ። በጣም ጥሩ። ስለዚህ እዚህ ጋር እውነተኛ የተባለው አብ ነው አይደል? ከላይ እውነተኛ የሆነውን የተባለው ከላይኛው ያለው አረፍተ ነገር ላይ አብ ነው። በጣም ጥሩ እኮ ቅድምም እያልኩ የነበረ ይሄ ነው አይደለም? እሱኛውን አይደለም። በይ በቃ አላለቀም እኮ አላለቀም። እኔ መች አለቀ። ስለዚህ እውነተኛም የሆነውን እናውቅ ዘንድ ክርስቶስ የመጣበት ዋና ዓላማ ምንድነው? እውነተኛውን እንድታውቅ ነው አይደለም? እውነተኛውን የሆነው ዘንድ እናውቅ ዘንድ ልቦና እንደሰጠን ነው። ልቦና የሰጠን እግዚአብሔር ኢየሱስ ክርስቶስ ነው። የምናውቀው ደግሞ እግዚአብሔርን ነው። ልቦናን የሰጠን ክርስቶስ ምንድን ነው የሰጠን ክርስቶስ? እኮ ልቦና የሰጠህ እውነተኛውን እንድታውቅ ነው አይደለ? ማን ነው ልቦና የሰጠው? ክርስቶስ። ተስማማን እኮ ክርስቶስ ልቦና ሰጠ። አንድ ነገር እዚህ ጋር ልቦና የሰጠን አይሰጠም ልትለኝ ነው? መጀመሪያ እንጨርስና ችግር የለውም። ኖ አይደለም። ኧረ እቺ በጣም ቀላል ናት። እኔ እሱን አይደለም የጠየቅኩህ ያለሁት። እሺ አንድ እንጨርሳታ። እኔ አሁን በጥያቄና መልስ ላስረዳህ እኮ ነው። ቅድም ይሄ አብ መሆኑን እኮ እንዳስረዳህ ነው አይደል የመጣው። ስለዚህ እውነተኛውም የሆነውን እንድታቅ ክርስቶስ ራሱ የመጣው ምንድነው? የእግዚአብሔር ልጅ የመጣው ምንድነው? እውነተኛ የሆነውን እንድታቅ ነው። ወደ ሐሳቡ ወደ ማብራሪያው ሳይሆን ወደ ሐሳቡ ወደ መጽሐፍ ተስማማን እኮ እውነተኛም ከዛ ልቦና እንደሰጠን እናውቃለን አለ። ቀጠል ብሎ እውነተኛም በሆነው በእርሱ አለን። ስለዚህ ክርስቶስ የመጣው እውነተኛውን ሊያሳውቅ ነው።
እኮ ክርስቶስ የመጣው እውነተኛውን ሊያሳውቅ ይሄኛው ደግሞ ከመጀመሪያው ለየት ያለ ሁለተኛ ሐሳብ ነው። እውነተኛ በሆነ አይደለም በድርብ ሰረዝ ነው የመጣው። ድርብ ሰረዝ ማለት ካለፈው አረፍተ ነገር ጋር ግንኙነት አለው ማለት ነው። ከዛኛው ጋር ኖ ሁለት ነገሮችን እያነሳን ያለው አንደኛ እውነተኛውን የሆነውን እናውቅ ዘንድ ሲል የእግዚአብሔር ልጅ እውነተኛውን የሆነውን እናውቅ ዘንድ ሊያሳውቀን መጣ። ኦፍ ኮርስ በቃ እሱ ምንድነው? እሱም እግዚአብሔርን ነው አሳውቆናል። ቀጠላለና እውነተኛው በሆነው በእርሱ ደግሞ አለን አለ። እውነተኛ በሆነው በእርሱ አለን ካለ በኋላ አንድ ጥያቄ ልጠይቅ። እዚህ ሲጋ እውነተኛው በሆነው በእርሱ አለን የተባለው ክርስቶስ ልቦና ሰጥቶ እንድታውቅ ያደረገው እውነተኛው ነው ወይስ ሌላ ነው? እሱን መለሰ። እውነተኛ የሆነውን እናውቅ ዘንድ የመጣው የእግዚአብሔር ልጅ ነው አልኩ። ጥያቄን ስማኝ፣ እሱን ጨረስን። ስለዚህ እውነተኛው በሆነ በእርሱ አለን ሲል እዚህ ጋር እውነተኛ የተባለው ክርስቶስ ልቦና ሰጥቶ እንድታውቀው የተደረገው እውነተኛ ነው ወይስ አይደለም ነው? እውነተኛ ነው እንጂ ክርስቶስ የሚያሳውቅ ሐሰት አይደለም። ሐሰተኛ ነው። ጥያቄ እንደዛ አይደለም የጠየቅኩህ። እዚች ጋር እውነተኛው በሆነው በእርሱ አለን በሚለው አረፍተ ነገር ውስጥ እውነተኛ ተብሎ የተጠቀሰው አካል ክርስቶስ ልቦና ሰጥቶ ያሳወቀ አካል ነው አይደለ? ከላይ ያለውን ነው ያሳወቀ እሱ። እውነተኛ የሆነውን እናውቅ ዘንድ ሲል እውነተኛም ብሎ ከላይ በመጀመሪያው አረፍተ ነገር ላይ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ሲል የእግዚአብሔር ልጅ ከእግዚአብሔር ስለመጣ አሁን ሶስተኛ አረፍተ ነገር ላይ ነው። ቆይ አንዴ የእግዚአብሔር ልጅ እንደመጣ ሲል የመጣው የማን ልጅ ነው? የእግዚአብሔር ልጅ። ተስማምተናል እኮ። አዎ ተስማሙ። ቆይ አሁን ወደ ዋናው ሐሳቤ ልመጣ ነው። አይ እኔ ነኝ እየጠየቅኩ ያለሁት ወደ እኔ ጥያቄ ነውና ለስንት ጊዜ ለስንተኛ ጊዜ? አይ ሶስተኛው አረፍተ ነገር ላይ ነኝ እኮ እየጠየቅኩ ያለሁት። አሁን ሶስተኛ አረፍተ ነገር ላይ ቆሜ እየጠየቅኩ። ሶስተኛ አረፍተ ነገሩ ምን ይላል? ሶስተኛው አረፍተ ነገር እውነተኛም በሆነ በእርሱ አለን ይላል። ቶሎ በልሽ። እውነተኛው በሆነ በእርሱ አለን አለ። እዚህ ጋር እውነተኛ የተባለው ክርስቶስ ልቦና ሰጥቶ ያሳወቀ እውነተኛ ነው አይደል? እሱን መለስን እኮ ቀጣይ እውነተኛ በሆነው በእርሱ አለን አለ። ቀጥሎ እሱኛውን ሐሳብ እውነተኛ በሆነው በእርሱ አለን አለ እኮ። እዚህ ጋር እውነተኛ በሆነው በእርሱ አለን የተባለው እውነተኛ ሁለተኛው አረፍተ ነገር ላይ የተጠቀሰው እውነተኛ ነው ወይ ነው ጥያቄ እኮ ነው እየጠየቁ ያለው። እውነተኛ ነው አልኩ እኮ። ቀጣይ ጥያቄ ምንድን ነው? ኧረ በለው እንዴ! ጥያቄ ስለ አካሉ ነው እየጠየቁ ያለሁት። ይሄ እዚህ ጋር ሶስተኛ አረፍተ ነገር ላይ የተጠቀሰው እውነተኛ በሆነው በእርሱ አለን የተባለለት አካል ልደታ እያዳረቀ ነው። ሚውት አስደርገው እያዳረቀ አይደለም። ሐሳቡን ጨርስ። አንብበው። እውነተኛ በሆነው ማን ነው? ስም ማን ነው? ሰላመዲን የሚለው እውነተኛ በሆነው በእርሱ አለን የሚለውን አረፍተ ነገር እስከ 4 ነጥብ እስካለው ድረስ አንብብና ጨርሰው ንገረኝ። እስከ እሱ ድረስ ሙሉ ሐሳቡ እዛ ድረስ ነው። እውነተኛ በሆነው በእርሱ አለን ብሎ ይሄ 4 ነጥብ እስካለበት ድረስ ያለውን ሐሳብ ንገረኝ። ምንድን ነው የሚለው እስከዛ ድረስ? እኔ ላብራራው በቃ እና ሐሳብ ባጭሩ እድሉን ሰጥቼ ነበረ። የእግዚአብሔር ልጅ እንደመጣ ሲል የእግዚአብሔር ልጅ በሚለው አንቀጽ ውስጥ ትልቁና ዋነኛው የምንመለከተው አምላክ መሆኑን ክርስቶስ ከምናውቅበት የመጀመሪያ ሐሳቡ የእግዚአብሔር ልጅ መባሉ ነው። አለቀ። ማንም በዚህ አንቀጽ ተጠቅጦ ሐሳብን አልጠየኩም። እውነተኛ በሆነው በእርሱ አለን ካለ በኋላ ምንድን ነው የሚለው? እሺ እውነተኛ በሆነው በእርሱ አለን ብሎ አላለቀም ሐሳቡ። ጥያቄን መልስልኝ። እኔ እየጠየቅኩ ያለው እውነተኛ በሆነው በእርሱ አለን። ድጋሚ ልመልስ። እሺ ይኸው ድጋሚ ልመልስ። የእግዚአብሔር ልጅ እንደመጣ ሲል ስለ ክርስቶስ ነው። እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን ሲል እውነተኛ የሆነውን የምናውቀው በእግዚአብሔር ልጅ በኩል እግዚአብሔር ነው። አለቀ። አሁን እዚህኛው ሐሳብ ጋር ደርሰናል። እውነተኛ በሆነው በእርሱ አለን ሲል እሱ ጋር እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። እውነተኛው በሆነው በእርሱ አለን የተባለው እኮ እሱን ጥያቄ ነው የምጠይቀው። እውነተኛ በሆነው በእርሱ አለን ተብሎ እዚህ ጋር እውነተኛ የተባለው አካልና ሁለተኛው አላለቀም ሐሳቡ። እሱኛው ሐሳብ አላለቀም። እውነተኛ በሆነው በእርሱ አለን ብሎ ቀጥሎ ሐሳቡ ጥያቄ እኮ ልጠይቅህ እኮ ነው አይደለ? እኔን ጥያቄ አረፍተ ነገሩን አንብበውና ነው የምትጠይቀኝ። አረፍተ ነገሩን ሙሉ አንብበህ ነው የምትጠይቀኝ። አረፍተ ነገሩን አንብበውና እሺ እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። አለቀ። ያው ጨረስኩ አይደል? አሁን ልጠይቅህ። እሺ ምንድን ነው ጥያቄው? በጣም ጥሩ። እውነተኛም በሆነው በእርሱ አለን። እዚህ በዚህ አረፍተ ነገር ውስጥ እውነተኛ የተባለውና
ከዚህ ቀደም በነበረው አረፍተ ነገር እውነተኛ የተባሉት የተለያዩ አካል ናቸው ወይስ አንድ አካል ነው? ሁለት አካል ነው። ሁለት። እሺ በቋንቋ ደረጃ ማስረጃ ስጠኝ፣ ሁለት አካል መሆናቸው። በቋንቋ ደረጃ እንዴት? ምን ማለት ነው? በቋንቋ ደረጃ ማስረጃ ስጠኝ ማለት በቋንቋ አገባብ መሰረት ሁለት እኔ ተመሳሳይ እውነተኛ የተባለው እሺ ላስረዳ እውነተኛ የተባለው ሁለቱም ተመሳሳይ ናቸው። ላስረዳ አይደለም ሁለት አካል ነው። ላስረዳሽ። በጣም ጥሩ ጥያቄ። ላስረዳ። በጣም ቀላል። ሚዩትና ተነሳ። አዳምጫለሁ። ኦኬ ሁለት አካል እንደሆኑ የሚያስረዳው የመጀመሪያው የእግዚአብሔር ልጅ እንደመጣ ሲል የመጀመሪያው አካል ይሄ ነው። የእግዚአብሔር ልጅ የተባለው ቅድም ራስ አንስቶ ነበር። እግዚአብሔር ሲል አብ ነው ብለኛል። የእግዚአብሔር ልጅ ሲል ክርስቶስ ነው ብለኛል። ሁለት አካላትን በውስጡ የያዘ ሀሳብ ነው። እግዚአብሔር ሲል አብ ነው አልከኝ አንተ ራስህ ቅድም እኔም ስናገር የነበረው የእግዚአብሔር ልጅ መጣ ከተባለ በዚህ አረፍተ ነገር ውስጥ ዋናው ነጥቡ የእግዚአብሔር ልጅ ቢሆንም ግን ልጅ ከተባለ አባትን ያነሳል ማለት ነው ሀሳቡ። ስለዚህ ሁለት አካል እንዳለ ያስረዳል። የእግዚአብሔር ልጅ ሲል ክርስቶስ ኢየሱስን እየተናገረ ነው። እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን ሲል የእግዚአብሔር ልጅ የመጣው እውነተኛውን እንድናውቅ ነው። ሁለት አካላት እንዳለ ራሱ ቃሉ ይነገራል። አንድ አሳዋቂ አለ፣ ሁለት የምናውቀው አለ። ኦኬ የሚያሳውቀን አለ፣ ከዛ ደግሞ የምናውቀው አካል። የሚያሳውቀን ክርስቶስ ነው፣ እንድናውቅ የተፈለገው ደግሞ አባቱን ነው። ሁለት አካል ነው ማለት ይሄ ነው። አለቀሽ። ቀጠል አለና እውነተኛ በሆነው በእርሱ አለን አለ። እውነተኛ ካልሆነ ይሄኛው ስለ እውነተኛው ሊያወራም ሆነ ሊያስረዳም አይችልም። ምክንያቱም ዮሐንስ ወንጌል 18 ላይ ቅድም መነሻ ላይ ያነሳሁት ሀሳብ ስለሆነ እግዚአብሔርን ማንም ያየው የለም አንድያ ልጁ በቅፉ ያለ አንድያ ልጁ እሱ ተረከው ተብሎ የተነገረው ማለት ነው። እውነተኛውን የሚያስረዳው እውነተኛው አምላክ ብቻ ነው። እውነተኛው አምላክ ነው ስለ እውነተኛው አምላክ ሊያስረዳ የሚችለው። ስለዚህ ምን አደረገ? አባት ነው ስለ ልጁ ሊናገር የሚችለው። ልጅ ነው ስለ አባቱ የሚናገረው። አባት ነው ስለ ልጅ ሊናገር የሚችለው። ከዚህ የተለየ ማንም ስለ ማንም ሊያነሳ አይችልም። ቀጠላለና እውነተኛ የሆነውን እናውቅ ዘንድ የተባለው የምናውቀው በእግዚአብሔር ልጅ በኩል ስለ እግዚአብሔር ነው። ቀጠላለና እውነተኛ በሆነው በእርሱ አለን የተባለው በክርስቶስ ኢየሱስ አለን የተባለው ልክ ሁሉ በእርሱ ሆነ እንደተባለ እውነተኛም በሆነው በእርሱ አለን ተባለ። ኦፍኮርስ በእርሱን ያለ ነው። ቀጠል ብሎ እርሱም አለ እውነተኛውን ያሳወቀን ከላይ ጀምሮ እውነተኛውን ያሳወቀን የእግዚአብሔር ልጅ እርሱ ማን ነው ተባለ? እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ ራሱ ያሳወቀን አካል እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተነገረለት። ለምንድን ነው አብን ሊያሳውቀን የቻለ? እንዴት አብን ሊያውቀው ቻለ? በባህሪ አንድ ስለሆነ በቃ አለቀ። ሁለት አምላክ ነው እንዳንል እዚህ ጋር ሁለት አማልክት ናቸው ብለን ሌላ ማጠቃለያ እንዳንሰራ ምን አደረገ? እውነተኛ የሆነውን የሚያሳውቀን የእውነተኛው ባህሪ ተካፋይ የሆነ አካል ብቻና ብቻ ነው። እግዚአብሔርም ማንም ያየው የለም በቅፉ ያለ አንድያ ልጅ እርሱ ተረከው የተባለ ሌላ ማንም ሊተረከው አይችልም። ልክ ክርስቶስ ሊተረከው በሚችለው አንፃር አንድ አምላክ ስለመሆኑ ወይም አንድ መለኮት ስለመሆኑ ሲያስረዳ እንድናውቅ ያደረገን አባቱ ልጁ ነው። ለምን? ከልጁ ጋር ከአባት ጋር አንድ ባህሪ ስለሆነ አንድ መለኮት ስለሆነ። እንደገና ደግሞ ጠቅልል ብሎ ደግሞ ነው አንድ አካል ብቻ ነው ያለው እንዳንል በዚህ በኩል ደግሞ ምን አደረገ? የእግዚአብሔር ልጅ ብሎ አስቀመጠ። እንደገና ደግሞ የእግዚአብሔር አባትን የእግዚአብሔር ልጅ እንዳለ አሳወቀን። መልሶ ደግሞ ልጁ ራሱ ደግሞ አባቱን ያሳወቀበትን መንገድ ደግሞ አስቀመጠ። ሁለት አካላት በዚህ ልክ ከለየልን በኋላ እነዚህ ሁለት አካላት ደግሞ ሁለት አማልክት እንዳልሆኑ ሲያስረዳ ዮሐንስ ከላይ በአረፍተ ነገሩ ምን አደረገ? እውነተኛ የሆነውን እናውቅ ዘንድ ልቡና የሰጠን ደግሞ እሱ ልጁ ነው አለ። ስለ አባቱ እንድናውቅ ካደረገ ልጁ የአባቱን ባህሪ ተካፍሏል ማለት ነው። የአባቱን ባህሪ ተካፍሏል ማለት ሁለት የተለያዩ አማልክት ሳይሆኑ አንዱ አምላክ በሁለት አካል ላይ ሆኖ እያየነው ነው ማለት ተገልጦ ራሱን ገልጦ ምን በሚል አባትና ልጅ በሚል አብ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ተብሎ በተገለጸበት አንቀጽ ክርስቶስ ኢየሱስም እዚህ ጋር እውነተኛ አምላክ ተብሎ ተገልጿል። ይሄንን ክፍል የቀደሙት የቤተ ክርስቲያን አባቶች ሙሉ ለሙሉ እውነተኛ አምላክ የሚለውን የሰጡት ለክርስቶስ ኢየሱስ ነው። ሙሉ ለሙሉ ከመጀመሪያው ሴንቸሪ ጀምሮ ይህንን ዮሐንስን መልእክትን የተረጎሙት ሁሉም አባቶች እንዳለ የሚያስቀምጡት ስለ ክርስቶስ ኢየሱስ እውነተኛ አምላክነት የተነገረው ሴም ቲንግ ቴዎቶኮስ የሚለው ሀሳብ ለአብ እንደተሰጠ እዛ ጋር እዚህ ጋርም ቴዎስ የሚለው ሀሳብ ለወልድ ተሰጥቷል። ይህንን እውነተኛ አምላክ የሚለውን እርሱ ልጁ ተብሎ የተቀመጠው በቀጥታ ለኢየሱስ ነው። እኔ አንተን የምሞግተው ይህንን ክፍል እንግዲህ መጽሐፍ ቅዱሳችን አባታዊ ፍቺ ያለው አንድ የቤተ ክርስቲያን አባት ብቻ ከቀደሙ ኤርሊ ቸርች ፋዘር ከሚባሉት ውስጥ አንድ ይሄን ክፍል እርሱም ልጁ ኢየሱስ ክርስቶስ ነው እርሱም እውነተኛ አምላክና የዘላለም ሕይወት ነው የተባለው ለአብ ነው ብለው የተረገሙትን አምጣና ሳይንስ
የትኛው ሙስሊም ማለት ነው ይሄን ክፍል የሚያነብ? የኔን ጥያቄ መልሰህ ከዛ ብጠይቀኝ አይሻልም? ያንተንማ መለስኩኝ እኮ አለቀ እኮ በቃ። ምንድን ነው የጠየቅኩህ? ምን እንደሆነ ግን ገብቶሃል? ሁለት አካል ነው። ስለ ሁለት አካል ለሚናገረው አልከኝ። አዎ ስለ ሁለት አካል ለሚናገረው አልኩ። የጠየቅኩህ እውነተኛም የሚለውና ሶስተኛና ሁለተኛ አረፍተ ነገር ላይ ያሉት እውነተኛም የተባሉት ሁለት የተለያዩ አካል መሆናቸውን ከቋንቋ አንፃር አሳየኝ ነው ያልኩህ እንጂ ከላይ ጀምሮ ያለው ሁለት አካላት እስቲ እኮ አይ እዚህኛው ብቻ እኮ ነው። እኔ ሁለት አካላቶች አይበቃም ስብከት እንደ አይ በቃ እሺ በቃ አይ እንደዛ ከተመቸ በቃ ቴንክ ዩ እሺ በቃ ቴንክ ዩ ለነበረን ቆይታ በጣም ነው ማለት። እኔ አንድ ጥያቄ ልጠይቀው ግን ይሄን ልጅ ከቻለ እኔ ልጠይቀማ እንደዚህ አይደለም ያልጠየቅኩም መልስ እስቲ ልጠይቀ አንድ ጥያቄ ልጠይቀ ወጣሽ ይቅርታ ኤልናታን ምናምን ጊዜያችሁን ወሰድኩባችሁ ምናምን ይቅርታ። እሺ አይ እና መስነ ቃለ ሕይወት ያሰማልን። ግን በጣም ተዳረገ። ጥያቄ ካላቸው ገብተው ጠይቀው ከዛ ደግሞ ካልተመለሰም በቃ ለራሳቸው ይዘው መውጣት ነው እንጂ እንዲህ ያለ መረጃ የሚያወሩ ከሆነ መተው ነው። ይቅርታ ሰላምዲን እኔ ያስገባውክ ልደት ጥያቄ ልጠይቅ ስላለ መጠየቅ የምትፈልግ ከሆነ ብዬ ነው ያስገባው። ምናልባት ትጠየቃለህ። ልደት ጥያቄ ልጠይቅ ስላለ መጠየቅ የምትፈልግ ከሆነ ብዬ ነው ያስገባው። እሺ ችግር የለውም ይጠይቀኝ። ግን እሱ ለሱ ጊዜ አንድ ጥያቄ ብቻ ጠይቀኝ። እኔ የምልህ አምላክን አምላክ ከሚያሰኙት መገለጫ ባህሪያቶች እስኪ አራት ንገረኝ። ሁሉን ፈጣሪ፣ ሁሉን አዋቂ፣ ሁሉን ቻይ መሆኑ፣ የሁሉ ነገር ባለቤት መሆኑ፣ ዘላለማዊ መሆኑ። አዎ ዘላለማዊ መሆኑ፣ ሁሉን ቻይ፣ ሁሉን ፈጣሪ፣ ሁሉን አዋቂ። ኦኬ እሺ በጣም ጥሩ። እነዚህ መገለጫዎች አሁን የጠቀስካቸው መገለጫዎች አንዱ ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ ብታገኘው አምላክነቱን ትቀበላለህ? ላይ አንዱ ከጎደለ አንድና አካል አምላክ አያስብለው። አንዱ ከጎደለ እነዚህ አሁን የጠቀስካቸውን ነገሮች እነዚህ አይ ጎደለ አልጎደለም አይደለም። እነዚህ ከጠቀስካቸው አምላካዊ ባህሪዎች አይ በቃ ሶርጁ አይደለም እየሰማሁ እኮ ነው። እሺ ቀጥል። እነዚህ ከጠቀስካቸው ሁሉን አድራጊ፣ ሁሉን ቻይ ይሻላል። ሌላ ሁሉን አድራጊ፣ ሁሉን ቻይ ከነዚህ ውስጥ አንዱን ክርስቶስ ኢየሱስ ሁሉም አሉበት። አክቹሊ ሁሉም እነዚህ እሱ የዘረዘራቸው እንዳለ መጽሐፍ ላይ በክርስቶስ ኢየሱስ አሉ። ግን አንዱን ከነዚህ ውስጥ አንደኛው ክርስቶስ ኢየሱስ ቢገለጥበት አምላክ ያሰኘዋል ማለት ነው። በሱ ንግግር ማለት ነው አይደል? ሰላም ነው። ኦኬ ሰላም ተቀበሉት። ከስር ሄዱ። ሰላም አንድ ጥያቄ አለኝ ወንድሜ ከላይ ያለው አልሰማም። ጥያቄ ሙስሊም ነህ? እኔ ክርስቲያን ነኝ፣ ሙስሊም አይደለሁም። ግን ጥያቄ ምን መሰለ፣ የትኛው ዲኖሚኔሽን ክርስቲያን ስትሆን ምን ከኦርቶዶክስ? ክርስቲያን ኦርቶዶክስ ነኝ። ገባ ኦርቶዶክስ ነኝ። ግን ማልቀበለው ነገር አለ ማለት ሁሉ ሙስሊሞችን ብቻ የተቀበላችሁ መስሎኝ ነበር። ኦኬ አይ ግን ጥያቄ አለኝ። በጣም ሙስሊም መስሎኝ ነበር። እኔ መለስክልኝ እኮ ይመልስልኝ። ጥያቄ አለኝ እኮ እያልኩ ነው። ተረጋጋ እንጂ ወንድሜ። ይቅርታ ወንድሜ። ኦርቶዶክስ ነህ? ግን ኦርቶዶክስ ከሆንክ ኦርቶዶክስ መሆንህን ለማወቅ እኔ አንዳንድ ጥያቄ ልጠይቅህ። ጠይቀኝ። እሺ አምስቱ አዕማደ ምስጢራት ንገረኝ። ምንድን ናቸው? አምስቱ አዕማደ ምስጢራት ምስጢረ ትንሣኤ ሙታን፣ ምስጢረ ቁርባን፣ ምስጢረ ስጋዊ፣ ምስጢረ ጥምቀት፣ ምስጢረ ቁርባን። አንደኛውስ? አምስት አይደል እንዴ የተናገርኩት? ምስጢረ ስላሴ ያልተናገርክም? ምስጢረ ስላሴ ምስጢረ ስላሴ ተምረሃል? እነዚህን ትምህርቶች በቤተክርስቲያን ውስጥ ተምሬያለሁ። ምስጢረ ስላሴ ማለት ማለት ነው። ምስጢረ ስላሴ ማለት አንድም ሶስትም የሚሆኑበት ምስጢር። እስኪ እንዴት ከተማርከው እስኪ የተወሰነ አንድ ደቂቃ ወስደህ አስረዳ እስኪ። እሱን እንኳን ይቅርታ፣ ግን እኔ በጣም ለራሴ ላይ በጣም ትልቅ ጥያቄ ስላለ እሱን ለመጠየቅ ሁሉ ጀመረ
መሐመድ ሐሰተኛ ነብይ ነው ይበልና ይጀምር። ይኸው እሱ ሚሊዮን ድገምለት። መሐመድ ሐሰተኛ ነብይ እንደሆነ መስከረ ጀምር። ጥያቄ እስቲ በልልኝ ልላድ ችግር የለውም። መሐመድ ሐሰተኛ ነብይ ነው፣ ክርስቶስ እውነተኛ አምላክ ነው ብለህ ጀምር። መሐመድ ሐሰተኛ ነብይ ነው፣ ክርስቶስ አምላክ ነው፣ እውነተኛ አምላክ ነው። ጠይቅ። እሺ ምን መሰለ የኔ ጥያቄ፣ እግዚአብሔር ኦሪት ዘፍጥረት ላይ ፍጡራንን ሲፈጥር መላእክቶችንም በፈጠረ ሰዓት ሳጥናኤልን ሲፈጥረው ሊቀ መላእክት አድርጎ ነው የፈጠረው አይደል? ሳጥናኤልን እና ከፈጠረው በኋላ እንደሚከደው ያውቅ ነበር አያውቅም? ገና ሳይፈጥረው ሳጥናኤልን ሲፈጥረው ከፈጠረው በኋላ እንደሚከደውና ያውቅ ነበር? እንኳን እሱ አዳምም እንደሚስት ያውቃል እግዚአብሔር። በቃ ይሄን ነበር። እንደዚህ ከሆነ ታዲያ በጣም ከባድ ነው። መልክ አገባ ማለት ነው። ታዲያ አሁን እኛ የሚያውቅ ከሆነ እግዚአብሔር እያወቀ ከሆነ የፈጠረው ለምን እኛን አሁን እዚህ ጋር ለምን ያውቃል ማለት ነው? ሁሉን የሚፈጠረውን ነገር የሰው ልጅ ነፃ ፈቃድ አለው። መላእክትም ነፃ ፈቃድ አላቸው፣ ሰውም ነፃ ፈቃድ አለው። ስለዚህ እግዚአብሔር አወቀ ማለት የሚያውቀው እያንዳንዱ ነገር አንተ ህይወት ላይ ተገበራል ማለት ነው። ነፃ ፈቃድ እኮ አልሰጠንም። አሁን እንደምትለው ነፃ ፈቃድ ከሆነ ራሱ ፈጠረው እኮ የሰው ልጅን ከእግዚአብሔር መንገድ የሚያወጣውን ራሱ ፈጥሮታል። እያወቀን የፈጠረው እያልኩ ሳጥናኤልን ራሱ እያወቀ ከፈጠረ ሳጥናኤል ነው ከእግዚአብሔር ለየን ያለው አይደል? ለሚፈጠረው በገዛ እጁ መጽሐፍ እንደሚናገር በገዛ እጁ ክፋትን ከራሱ ወለዳት እንጂ እግዚአብሔር ሲፈጥረው መልአክ አድርጎን የፈጠረው ራሱን ወደ ክፋት የቀየረ የክፋት አባቷ የተባለው ወይንም ደግሞ ኃጢአትን በራሱ የጀመራት በራሱ ፍቃድ ነው እንጂ እግዚአብሔር ሂንት ሰጥቶ እንዲያርግ ብሎ አቅጣጫ ሰጥቶት አይደል። ወዶ ፈቅዶ እግዚአብሔር እንደውም እዚህ ጋር ሊደነቅ ነው የሚገባው። ምክንያቱም የትኛውንም ሰው ሮቦት አድርጎ አልፈጠረውም። በዚህ ሂድ በዚህ አትሂድ ብሎ ራሱ ባስቀመጠለት መንገድ አለ። ሰው በራሱ ፍቃድ ሄደ፣ መልአክም በራሱ ፍቃድ ሄደ፣ በራሱ ፍቃድ ሄደ፣ ወደቀ። ሌሎቹ ለምን እንደዛ አላረጉም? ለምን ያውቅ ነበር ትለኛለህ? ታዲያ ያውቅ ነበር እኮ ካልከኝ እግዚአብሔር ያውቃል እኮ ያውቃል። ሳጥናኤል እንደሚክደው ካወቀ አካካዱንም ያውቅ ነበር ማለት እኮ ነው። ሙሉን ነገር ያውቃል። ሁሉን ነገር ያውቃል እኮ አንተ። አዳምም እንደሚስት እያወቀ ነው ማለት እንትን ያደረገው እንትኑ ማን አንተ? ይሄ ምናልባት አንዴ አዳምጠኝና ላስረዳ። እግዚአብሔር ያውቃል ማለት እያንዳንዱ ነገር እኛ ህይወት ላይ ተወስኖብናል ማለት አይደለም። እግዚአብሔር ያውቃል። አዳምን ሳይፈጥረው በፊት እንደሚበድል ያውቃል። ግን እግዚአብሔር ሲፈጥረው ነፃ ፍቃድ ሰጥቶ ነው። ከዚህ ከበላ ትሞታለህ፣ ከዚህ ከበላ ህይወት አለህ አለው። አዳም ተነገረው ይሄ ጥፋት፣ ይሄ ደግሞ ትክክለኛ መንገድ እንደሆነ። አዳም መጥፎ መንገድ መረጠና ሄደ። ምናልባት እግዚአብሔር ትክክለኛው መንገድ ባይነግረው ኖሮ ለአዳም እና ይሄኛው መንገድ ስህተት እንደሚያመጣ ሞት እንደሚያመጣ ባያስረዳው ኖሮ እግዚአብሔር ጥፋተኛ ሊሆን ይችላል። እግዚአብሔር ሁለቱንም ነው የነገረው። ባለ አእምሮ አድርጎ ነው የፈጠረው። በእግዚአብሔር ቅድመ እውቀት ውስጥ ይታወቃል። ቅድመ ውሳኔ አይደለም፣ ቅድመ እውቀት ነው። የእግዚአብሔር ፕሪ ኖሌጅ ነው፣ ቀድሞ የማወቅ ጉዳይ ነው እንጂ ይሄ ፕሪ ዴስቲኔሽናል ወይም የቅድመ መወሰን ጉዳይ አይደለም። አወቀ። የእግዚአብሔር ማወቁ አዳም ላይ ምንም አይነት ተጽዕኖ አይፈጥርም። አዳም ግን በራሱ ተነሳሽነት እግዚአብሔር የነገረው ነገር እንዳለውን ይሄ ስህተት ነው፣ ይሄ እውነት ነው ብሎ ነግሮት አስረድቶት፣ እሱ ግን ስህተተኛው መንገድ መረጠ። ባይነገረውና ያችን ነገር ቢበላትና ቢሞት እግዚአብሔር ቀድሞ ስላወቀ እንዲሞት አድርጎት ስለወሰነበት የሚል አርጊመንት ልንሰራ እንችል ይሆናል። ኖ ነግሮታል። ጉዳዮቹ ከመሆናቸው ጥፋቱ ከመድረሱ በፊት ከሁሉም በፊት አስቀድሞ አዳም ከዚህ ዕፅ በበላ ጊዜ ሞትን ትሞታል ብሎ አስረድቶታል። መረጠ፣ ወደደ፣ የወደደውን አደረገ፣ ሞትን አመጣ። ሞት መጣ። እግዚአብሔር ደግሞ እንደዛም ሆኖ አልተወውም። ድምፁን መስማት በማይችል ደረጃ እንዲወድቅ አላደረገውም። ድጋሚ ያነሳው፣ ድጋሚ ሁለተኛ እድል ሰጠው። ዛሬ አንተ ታጠፋለህ። ስታጠፋ አእምሮና ልብን ተጠቅመ ነው እንጂ የሆነ አካል ፑሽ አድርጎ አይደለም የምታጠፋው። ወደህና ፈቅደን ወንጀልም የምትሰራው አይምሮ አንተና አንድ አይምሮ የሳቱ ሰዎችን እናስቀምጥ። ሁለታችሁም አንድ ሰው ደብድቡ፣ የምትጠየቀው አንተ ነህ። ያኛው ሰው አይጠየቅም። ለምን? አይምሮን ስቷል፣ ላያውቅም ምን እያደረገ ነው። አንተ ግን ታውቃለህ፣ አንተ ይፈረድባል። ለምን? እያወቅ ስላደረግ። እያወቅ ስታደርግ ፍቃድን ተጠቅመ ነው የምታደርገው። ስለዚህ ጥፋተኛ የምትሆነው አንተ ነው። እግዚአብሔር አምላክ ያደረገው ምንድን ነው? እውቀቱን ሰጥቶታል አዳም። ይሄ መጥፎ ነው፣ ይሄ ሐሰት ነው የሚለውን እውቀት አስቀድሞ ሰጥቶታል። እያወቀ ነው የገባበት። ስለዚህ እያወቀ ከገባበት ጥፋቱ የአዳም ነው እንጂ የእግዚአብሔር አይደለም። ሌላ ሰው ካለ ወደ ሌላ ጥያቄ ነው። በቃ መልካም። አሁን
መልካም ላልከው ነገር ጥያቄን አልመለስክልኝ። ግን እኔ አሁን ለአንተ ካልከው ነገር ላይ የምጨምርልህ የሰው ልጅን ብቁ አድርጎ አልፈጠረውም ማለት ሙስሊም ብቻ የሚለው ይቀጥላ ኤቲስት ነው ሲጀመር። ለዛ ነው መሐመድ ነብይ ነው የሚለውም ላይ ከታብሮ የተናገሩ። እሺ ሞዴሬተሮች ሙስሊሞችን አስገቡ። እሺ ምናልባት ልደተ እንትኑ ላይ የዘፍጥረት ምዕራፍ 1 ቁጥር 31 ላይ እኮ መላእክትንም ሁሉንም ፍጥረቶች ፈጥሮ ከጨረሰው በኋላ መልካም እንደሆነ እኮ አየ እኮ ነው የሚለው አይደለ? ከዛ በኋላ ነው ለአዳም ግልጽ የሆነ ትእዛዝ ይሰጠው። ስለዚህ ቢያውቅም አዳም የእግዚአብሔርን ትእዛዝ አክብሮ ቢኖር ምንም አይሆንም ነበረ፣ በራሱ ላይም ሞት አይመጣም ነበረ። ስለዚህ አሁን የእግዚአብሔር ጥፋት አይደለም እዚህ ጋር በገነት ካሉ ዛፎች ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ እንዳትበላ፣ በበላ ቀን ሞትን ትሞታለህ ብሎ ይህን ትእዛዝ ሰጥቶታል። ስለዚህ አምላክ እንዳለው እያወቀ እያመሰገነ በገነት መኖር ይችል ነበር። ግልጽ እኮ ነው። ይሄ የራሱ የአዳም ጥፋት ነው እንጂ ማወቅና ለማወቁ ምንም በአዳም ላይ እንትን የሚለው ነገር የለም። ያ እግዚአብሔር አዳም እንደሚሳሳት ቢያውቅም እሱ አይደለም ለመውደቁ ምክንያት የሆነው ማወቁ፣ የእግዚአብሔር ማወቁ አይደለም፣ የራሱ ጥፋት ነው። በቃ ነፃ ፍቃድ ስላለው አዳም። ይሄ ነው እየተባልክ ያለው ወንድማችን። ኤኒዌይ ያ ደግሞ እግዚአብሔር ያውቃል ማለት ላይክ ልደት እንዳለው እንደ ሮቦት ይጠቀመናል ማለት አይደለም። እግዚአብሔር ወደፊቱን ያውቃል፣ ኦፍ ኮርስ ያውቃል። ግን የወደፊቱን አወቀና እኛ እሱ ባወቀው ነገር እንድንሄድ እንድንጓዝ ያደርገንም ዛት ሚንስ በቃ ሮቦት ነን እንደዛ ከሆነን ማለት ነው። እዚህ የሰው ልጅ ደግሞ ሲፈጠር በነፃ ፍቃድ አለው። ስለዚህ በቃ የሰው ልጅ የፈለገውን ነገር ማድረግ ይችላል። እግዚአብሔር በሰው ልጅ ምርጫ ውስጥ አይገባም። ነገር ግን የወደፊቱን ወይም ደግሞ የሚከሰተውን ነገር ያውቃል። ምክንያቱም ሁሉን አዋቂ ስለሆነ ማለት ነው። እግዚአብሔር ሁሉን ማወቅ ግን የሰው ልጅን ድርጊት ይቀይራል አይቀይርም የሚለው ጋር እንትን አይልም ማለት ነው። ይሄንን ግልጽ ማድረግ ነው። ለማንኛውም ሙስሊም ነው መሰለኝ ቀድሞ የገባው፣ ከዛ ኢነፍ ትቀጥላለህ። እሺ ሙስሊም ወገናችን፣ እሺ እንዴት ናችሁ? ይዘተቃል። እሺ ሰላም ነው። ጥያቄ ነው? አዎ የመጀመሪያ ጥያቄ ኖርማን እሱም መልሶታል። አሁን ስለ ነፃ ፈቃዱ ነበር። ሁለተኛ እኔ ክርስቲያን ለመሆን መንገድ ላይ ነኝ። እኔ ሙስሊም ነኝ። እዚህ ጋር ያለዋችሁ ድራማ እንዳይመስላችሁ። እኔ በምፈልጉት ነገር መፈተን ትችላላችሁ። ዝግጁ ነኝ። ሲቀጥል አንድ ክርስቲያን ለመሆን ምን ያስፈልገዋል? መሰረቱ ምንድን ነው? እሱን ጥያቄ ልደት እንድመልስልኝ ነበር። ሞት ምን እንዳለ ይቅርታ፣ ምንድን ነው ያልከው? አልሰማሁትም። እኔ ሙስሊም ነኝ። አይ ምናምን ዓመት ሙስሊም ነኝ። በእስልምና ነው ያሳለፍኩት። ቁርአን የቀረው ነኝ ምናምን ነገር እና አንድ ክርስቲያን ለመሆን ምን ያስፈልገዋል? ክርስቲያን ለመሆን ምንድን ነው መስፈርቱ? ያለውን ነገር ስለሱ። ምክንያቱም መንገድ ላይ ነኝ እኔ። መስገድም ካቆምኩኝ የተለያየ ነገር ካቆምኩኝ ትንሽ ረዘም ያለ ጊዜ ሞልቶኛል። ምክንያቱም መቀየር ስለፈለኩ ለዛ ነው። በቃ እንደዛ ከሆነ ፎሎ አድርገኝና በውስጥ ለብቻ አስተምራለሁ። እሺ ፎሎ አድርግቻለሁ። አረ እሺ እኔም ፎሎ አድርጌያለሁ። በውስጥ እናወራለን። ሌላ ሰው ካለው ወደ ቀጣይ ሰው እንሂድ። ቴንክ ዩ። ቴሌግራም ቁጥር ሰጥቼ እዛ እናወራለን። ይሰማል? ትሰማለህ? ይቀጥል። የመጀመሪያው ጥያቄ ትንቢተ ኢያሱ ላይ ያለው ነው። ምዕራፍ 6 ላይ ትንቢተ ኢያሱ ቀጥልለት። ትንቢተ ኢያሱ ምዕራፍ 6 ላይ ምዕራፍ 6 ቁጥር ስንት? ቁጥር 22 አካባቢ። ምናልባት አንተ ያስኮ መጽሐፍ ቅዱስ ላይ ታሳየናለህ ትንቢተ ኢያሱ ወይስ ኢሳያስ ለማለት ፈልጋለህ? ኖ ኢሳያስ ሳይሆን ከዛዳግም በኋላ ያለው ማለት ነው። ኢያሱ መጽሐፈ ኢያሱ ማለት ነው። ትንቢት ሳይሆን መጽሐፈ ኢያሱ እኮ እንደዛ ብለን ትንቢተ ኢያሱ የሚል መጽሐፍ የለም። እሺ አይ መጽሐፈ ኢያሱ ማለት ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 6 ቁጥር ስንት? ምዕራፍ 6 ቁጥር ስንት?
ቁጥር 22 ላንብብ ወይስ ታነበዋል? አንብበው እስቲ አንብበው። ኢያሱ ምድሪቱን የሰለሉ ሁለቱን ሰዎች ወደ ጋለሞታይቱ ቤት ገቡ። ከዚያም ሴቲቱ እና ያላትን ሁሉ እንደ ማላችሁላት አውጡ አላቸዋል። ሰላዮችም ብላቴናዎቹን ገብተው ረዓብን፣ አባቷን፣ እናቷን፣ ወንድሞቿን ያላትንም ሁሉ ቤተዘመዶቻችን ሁሉ አወጡ፣ ከእስራኤልም ሰፈር በውጭ ያስቀመጧት። ምንድነው ጥያቄ? እሺ ጥሩ። አዎ እዚች ጋር አሁን ኢያሱ ሁለት ሰላዮችን ልከዋል አይደለ? ወደ ኢያሪኮ ከተማ ሰላይን ማለት ነው። ከዛ እነዛ ሰላዮች ደግሞ በዝሙተኛ ሴት ነው ያረፉት ረዓብ ዘንድ ማለት ነው አይደለ? ሶ ይሄንን እንዲያርፉ የአምላክ ትእዛዝ አለበት። ኢያሱ ያንን ያዘዛቸው ትእዛዝ ዝሙተኛይቱ ቤት እንዲያርፉ የአምላክ የእግዚአብሔር ትእዛዝ አለበት ወይ ነው የመጀመሪያው ጥያቄ። ኢያሱ በቀጥታ ዝሙተኛ ሴት ጋር ግቡ አላለም። እነሱ ያገኙት ቦታ ሲገቡ ያቺ ሴት ከላይ ጀምሮ እናንብበው ሐሳቡን። ለማንኛውም ከቁጥር 6 ጀምሮ ያለውን ሐሳብ እናንብበው። ኢያሪኮም የእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር፣ ወደ እርሷም የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔርም ኢያሱን አለው፣ ተመልከት ኢያሪኮና ንጉሷን ጽዮንንም ጽኑዓን ኃያላንም በእጅ ሰጥቻለሁ አለው። ይህን ያለው እግዚአብሔር ነው። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁም 6 ቀን አድርጉ አለ። 7 ካህናት 7 ቀንድ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱ 7 ጊዜ ይዙሩና ካህናቱም ወደ ቀንደ መለከቱ ይነፋ አለ። ቀንደ መለከቱም ባለማቋረጥ ሲነፉ የመለከቱን ድምፅ ስትሰሙ ህዝቡ ሁሉ ታላቅ ጩኸት ይጩህ፣ የከተማይቱም ቅጥር ይወድቃል፣ ህዝቡም ሁሉ እያንዳንዱ አቅንቶ ይገባባታል አለ። የነዌ ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑ ታቦት ተሸክመው 7 ካህናትን 7 ቀንደ መለከት ወስዶ በእግዚአብሔር ታቦት ፊት ይሂዱ አላቸው። ህዝቡም ሄዱ፣ በከተማይቱንም ዞሩ፣ ሰልፈኞቹም በእግዚአብሔር ታቦት ፊት ሂዱ አለ። ኢያሱም ለህዝቡ በተናገረ ጊዜ 7ቱ ካህናት 7ቱን ቀንደ መለከት ይዘው እግዚአብሔር እንዳዘዘ ማለት ነው በእግዚአብሔር ፊት ሄዱ፣ ቀንደ መለከቱንም ነፉ። የእግዚአብሔር ቃል ኪዳን ታቦቱ ላይ ይከተላቸው ነበር። ሰልፈኞቹም ቀንደ መለከቱን በሚነፉ በካህናቱ ፊት ይሄዱ ነበር። የቀረውም ህዝብ ከታቦቱ በኋላ ይሄድ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። ኢያሱም ህዝቡን እኔ ጩሁ እስከምልበት ቀን ድረስ አትጩሁ፣ ድምፃችሁንም አታንሱ፣ ካፋችሁም አንድ ቃል አይውጣ፣ በዚያን ጊዜ ትጮሃላችሁ ብሎ አዘዛቸው። የሁሉ እግዚአብሔር ያዘዘውን እያደረጉ ነው። እንዲሁም የእግዚአብሔርን ታቦት አንድ ጊዜ ከተማይቱን አዞረው፣ እነርሱም ወደ ሰፈሩ ተመልሰው አደሯል። ከዛም በሁለተኛይቱ ቀን ከተማይቱ አንድ ጊዜ ዞረው ወደ ሰፈር ተመለሱ አለ። በሰባተኛውም ጊዜ ካህናቱ ወደ ቀንደ መለከቱን ሲነፉ ህዝቡም አለ እግዚአብሔር ከተማይቱን ሰጥቷችኋልና ጩሁ አላቸው። በሰባተኛው ከተማይቱም በእርሷ ያለውን ሁሉ እግዚአብሔርም እርም ይሆናል አሉ። የላካቸውንም መልእክተኞች ስለሸሸገች ጋለሞታይቱ ረዓብ ከእርሷም ጋር በቤቷ ውስጥ ያሉ ሁሉ ብቻ በህይወት ይኖራሉ። እናንተ ግን እርም ካደረግኳቸው በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆነው አንዳች የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገመ ታደርጋላችሁ፣ ታስጨንቁትም አላችሁ አለ። ነገር ግን ብርና ወርቅ ሁሉ የናስና የብረትም ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔር ግምጃ ቤት ይግባ አለ። ህዝቡም ጮሁ፣ ካህናቱም ወደ ቀንደ መለከቱ ነፉ። ህዝቡም የቀንደ መለከቱ ድምፅ በሰሙ ጊዜ ታላቅ ጩኸት ጮሁ፣ ቅጥሩም ወደቀ። ህዝቡም ሁሉ እያንዳንዱ አቅንቶ ወደፊት ወደ ከተማይቱ ወጣ። ከተማይቱንም ወሰዱ። በከተማይቱም የነበሩ ሁሉ ወንዱና ሴቱን፣ ህፃኑ፣ ሽማግሌውን፣ በሬውንም፣ በጉንም፣ አህያውንም በሰይፍ ስለት ፈጽመው አጠፉ። ኢያሱ ምድሪቱን የሰለሉ ሁለቱን ሰዎች ወደ ጋለሞታይቱ ቤት ግቡ፣ ከዚያም ሴቲቱን እና ያላትን ሁሉ እንደማላችሁት አውጡ አላቸዋል። ሰላዮቹም ብላቴናዎቹም ገብተው ረዓባምን አባቷና እናቷንም ወንድሞቿንም ያላትንም ሁሉ ቤተ ዘመዶቿንም ሁሉ አወጡ። ከእስራኤልም ሰፈር በውጭ ያስቀመጧቸው። ከተማይቱም በእርሷ የነበረውን ሁሉ በእሳት አቃጠሉ። ነገር ግን ብሩና ወርቁን የናሱና የብረቱን ዕቃ በእግዚአብሔር ግምጃ ቤት አደረጉት። ኢያሱን የላካቸው ሁለቱን ሰላዮች እሷንም አትንኩት ያላቸው እሱ ነው። ምንድነው ያንተ ነጥብ? ዋናው ሀሳቡ ነው መረዳት የፈለኩት። አመሰግናለሁ። ሁለተኛ ጥያቄ 7ኛው ላይ ነው። 7ኛው ምዕራፍ ላይ ቁጥር 24 ላይ ነው ልደት። እሺ እዚሁ ላይ ማለት ነው ምዕራፍ 7 ቁጥር 24 ኢያሱና እስራኤል ሁሉ የዛራን ልጅ አካንን ብሩንም ካባውንም ወርቆንም ወንዶችም ሴቶች ልጆችንም በሬዎችንም አህያዎችንም በጎችንም ድንኳኑንም ያለውንም ሁሉ ወስደው
ወደ አኮር ሸለቆ አመጧቸው። እሺ ከዛ ደግሞ ኢያሱም ለምን አስጨነቀን? እግዚአብሔር ዛሬ ያስጨንቃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእሳትም አቃጠሏቸው፣ በድንጋይም ወገሯቸው ይላል። እዚች ጋር ኢያሱ በእሳት ተቃጥሎ እንደተገደለ በድንጋይም ተወግሮ እንደተገደለ ነው ኢያሱ እንዳስገደለ ነው አካንን ማለት ነውና ይሄንን በእሳት አቃጥሎ የመግደሉ ተግባር የእግዚአብሔር እጅ አለበት ወይንስ የለበትም? እግዚአብሔር የሚደግፈው ነው ወይንስ የሚቃወመው ነው? የኔ ጥያቄ። ከተማውን እኮ ኦልሬዲ እግዚአብሔር በእጃቸው ሰጥቷቸዋል አይደል? ሰጥቷቸዋል። ግን የኔ ጥያቄ በእሳት አቃጥሎ ስለመግደል። ስለዚህ እግዚአብሔር ይሄንን ያደርጋል አያደርግም ነው እናንተ ጥያቄ? ነው እግዚአብሔር ይገላል አይገለም ነው ተግባር። እንደዛ ሳይሆን መግደልማ ይገላል እሱ ሳይሆን ይሄ በእሳት አቃጥሎ ሲገሉት ይሄ በእሳት አቃጥሎ መግደላቸው እግዚአብሔር ይደግፈዋል ወይንስ የሚቃወመው ነው የኔ ጥያቄ። ተቃውሟቸዋል። ታዲያ ስታነባው አንተ ተቃውሟቸው ያለ ቦታ የለም። ስለዚህ ምን ሀሳብን ስጠኝ ነው አስረዳኝ ነው መጽሐፉ ያንተ ስለሆነ እኔ እየተረዳው ነው ያለው። ይሄንንም እንግዲህ ከመጀመሪያው ጀምሮ ከላይ ያነበብን ነው የምንመጣው። አሁን ነጥቡ ያንተ ነጥብ የጥያቄው መስመር ምን እንደሆነ ስላልገባኝ ያኛውን አነበብ ነው አየነው ታሪክ ነው። ልደት የኔ እንትን ምንድነው መሰለህ የኔ ሀሳብ ያንተ ሀሳብ ነጥቡ ምንድነው? ነጥቡ ምንድነው መሰለህ ብዙ ጊዜ እግዚአብሔር ፍቅር ነው እግዚአብሔር እንዲህ ነው የሚል ስብከት እንሰማለን እና ምንም እንደማያደርግ ነው የምሰማው ብዙ ጊዜና ይሄንን የሚደግፍ ከሆነ በቃ ይሄንን ያደርጋል ብዬ ለሌላው ሰው አስረዳለሁ ማለት ነው። ልደት አስረድቶኛልም ብዬ እናገራለሁ። በእናንተ አረዳድ እንደው እስቲ ምንድነው በራሴ ከመረዳት ሐሳብ እኔ የራሴን አረዳድ ምንድነው? እሺ እኔ ይሄንን ሐሳብ ልስጥበትና አንተ እግዚአብሔር ፍቅር ነው ይባላል አይባልም ስላልከው ምናልባት ከእስልምናው አንፃርም ብሩኬ አንተ ሐሳብ እሱ ላይ በደንብ ስለምታውቀው እንድትሰጥበት ፈልጋለሁ። ግን ይሄን ከምን አንፃር እንደሆነ እናገር። ኦኬ ከላይ ጀምሮ እንግዲህ ሌላውን ሐሳብ እናንተ ትናገሩታላችሁ። ሐሳቡን ልንይዝበት። እግዚአብሔር ፍቅር እንደሆነ በብዙ ቦታ በግልጽ ተነግሯል። በብሉይም በሐዲስም ግልጽ በሆነ መንገድ ተነግሯል። ይህ ምንም እንትን የሚል ነገር አይደለም። ኦኬ ምንድነው ያደረገው ነው እግዚአብሔር ገና ከመጀመሪያውም ጀምሮ ምንድነው የሆነው? ሲልክ የነበረው ነገር ምንድነው ስንመለከት ኢያሱን ወደዛ ከተማ ሲልከው በዛ ከተማይቱን ኦልሬዲ ሰጥቷቸዋል። ህዝበ እግዚአብሔር የተባሉት ወደዛ ከተማ ሊገቡ እየዞሩ የነበሩት እስራኤላውያን ናቸው። በዛ ውስጥ የነበሩት ደግሞ ከእርሱ ጋር የነበሩ አካላቶች አልነበሩ። ስለዚህ የማይከተሉት የነበሩት እነዛን ሰዎች አስወጥቶ የእርሱ የሆኑትን ሰዎች ወደ ማለላቸው ቦታ ላይ ምን ብሏቸዋል? አስገብቷቸዋል። እግዚአብሔር አምላክ ከመጀመሪያው ሀሳብ ጋር ያያይዘን እንመልሰው። ኢያሱ 6:17-19 ያለውን ሀሳብ ነው። ከተማይቱም በእርሷ ያለው ሁሉ ለእግዚአብሔርም ይሆናሉ የላክናቸውን መልእክተኞች ስለሸሸገች ጋለሞታይቱ ረዓብ ከእርሷም ጋር በቤቷ ውስጥ ያሉትን ሁሉ ብቻ በሕይወት ይኖራሉ። ምክንያቱም ኢያሱ የላካቸውን ሁለቱን ሰዎች እነዚህ ጋለሞታይቱ ረዓብ ስለሸሸገች ምን አደረገች? እነሱን አተረፈቻቸው። መልካም ስላደረጉ መልካም ያደረጉትን እግዚአብሔር አራላቸው። እናንተ ግን እርም ካደረጋችሁት በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆኑ አንዳች የወሰዳችሁ እንደሆነ የእስራኤል ሰፈር የተረገመ ታደርጉታላችሁ፣ ታስጨንቁትም አላችሁ አለ። ነገር ግን ብርና ወርቅ ሁሉ የናስና የብረት ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔር ግምጃ ቤትም ይግባ አላቸው። እዛ ውስጥ የተፈቀደላቸው አንድና አንድ ነገር ያንን ነገር መውሰድ ብቻ ነው። እነሱን ሲከላከሉ የነበሩትን ሰላይ ተልከው የተላኩትን ሰላዮች ያተረፈቻቸውን የእነሱን የተቀበለቻቸውን ጋለሞታይቷን ሴት እግዚአብሔር አተረፋት፣ በሕይወት አኖራት። ምን ስላደረገች? መልካም ስላደረገች መልካም ሰጣት። ከዛ ውጭ ግን ከተማው ሊወረር ወደ እነሱ ሊገባ የመጣን አካል እነዛን ሰዎች በእሳት እያቃጠሉ ቢያጠፉ ከተማውን ቢያጠፏቸው እግዚአብሔርን ጨካኝ የሚያስብሉ አይደለም። እግዚአብሔር አስቀድሞ ለሕዝቡ ይህንን ከተማ ለእርሱ የሚታዘዙ ለነበሩት ሕዝብ የማይታዘዙትን አሳልፎ ቢሰጥ እግዚአብሔርን ጨካኝ የሚያደርገው ሳይሆን ሉዓላዊ አምላክነቱን የሚያሳይ ነው። ጀስትስ ነው። አመሰግናለሁ ልደት። ግን ሰመራይዝ ስታደርገው ሀሳቡ አቃጥሏል ብዬ ነው ይደግፋል ብዬ ነው የምወስደው ወይስ አይደግፍም ብዬ ነው የምወስደው? ሲጀመር ላካቸው እኮ እሱ ራሱ እኮ